ሰላም ጤና ይስጥልን። የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች የሰዓቱን ዜና አሁን ጀምረም። የጉራጌ ኒውስ ኔትወርክ አዳዲስና ወቅታዊ ዜናዎች በጄኔን በሁሉም አማራጮች በቴሌግራም፣ በፌስቡክ፣ በቲክታክ እና በዩቲዩብ ለአድማጭ ተከታታዮች ይደርሳሉ። እርሶም በእነዚሁ አማራጮች ዜናዎቻችንን እንዲከታተሉ በአክብሮት እየጠየቅን ወደ ዛሬው ዜናዎች እናልፋለን። አብራችሁን ሁኑ። ቀዳሚውን በጉራጌ ሕዝብ ዘንድ ታሪካዊ ስፍራ ያለው የእንሰት ተክል ሐውልት በወልቂጤ ከተማ በአደባባይ መገንባቱ የእንሰት ታሪክና ጠቀሜታም የሚያጎላ ነው ተባለም። እንሰት ለጉራጌ ሕዝብ ካለው ጠቀሜታና አገልግሎት አንጻር ልዩ ስፍራ የሚሰጠው በመሆኑ ወልቂጤ ከተማ ላይ እንደ ቅርስ መሰራቱ ትክክለኛ ውሳኔና ወቅቱን የጠበቀ ነው ተብሏል። እንሰት ለጉራጌ ሕዝብ ዘመናትን የተሻገሩ ጥቅሞች ሲሰጥ ኖሯል። ለምግብነት፣ ለቤት መስሪያነት፣ ለቤት ማጌጫነት፣ ለመኝታ ምንጣፎችና ለተለያዩ መገልገያ ዕቃዎች መስሪያነት ዛሬም ድረስ ይውላል። በማህበረሰቡ ዘንድ እንሰት ከላይ ከፈጣሪ ለጉራጌ የተሰጠ ስጦታም ተደርጎ ይነሳል። የጉራጌ ሕዝብ በታሪኩ ያጋጠሙት ፈተናዎች፣ ረሃቦችን ያለምንም ችግር በእንሰት ምክንያት እንዳለፋቸውም ይነገራል። በሕዝቡ ዘንድ እንሰት ከተለያዩ አገልግሎቶች ባሻገር የሀብት መለኪያና ማሳያም ተደርጎ ይወሰዳል። ለመጀመሪያ ጊዜ የእንሰት ተክል በጉራጌ ምድር በሙህራ ክልል መገራን በምትባል ቀዬ እንደተገኘም የታሪክ ማስረጃዎች ያስረዳሉ። የእንሰት መነሻ ጉራጌ ሙህር ቢሆንም በመላው ጉራጌ ዘንድ አይረሴና የማይነጠል ታሪካዊ ቁርኝት በመፍጠር ዘመናትን አሳልፏል። ሂደቶችን ጠብቆ ከጉራጌ አልፎ ለአካባቢውና ለሌላው ኢትዮጵያውያን በምግብነት በመዋል እንሰት ታሪኩን ከፍ አድርጓል። ቡላ፣ አምቹ፣ ቆጮ፣ ብራብራት የእንሰት የምግብ ውጤቶች ናቸው። ድርቅ የማይበግረው መሬት አለምላሚው እንሰት ከ40 በላይ ዝርያዎች እንዳሉትም ይነገራል። 40ውንም የእንሰት አይነቶች የጉራጌኛ ስም አላቸው። ከምግብነት በተጨማሪ ስብራትን ጨምሮ ለተለያዩ ህመሞች እንደ መድኃኒት የሚውል የእንሰት አይነቶችም እንዳሉ ይገለጻል። ታዲያ በጉራጌ ሕዝብ ዘንድ የገዘፈ ታሪክ ያለው እንሰት በጉራጌ ዞን መዲና ወልቂጤ ከተማ በአደባባይ በሐውልት መልክ መቆሙ ህዝቡን ያስደሰተና ሰፋፊ የእንሰት ጥቅሞች የሚያጎላ መሆኑም ተገልጿል። ተዘርዝሮ የማልቅ ጸጋ የያዘው ከጉራጌ አልፎ ለብዙ ኢትዮጵያውያን ተመራጭ ምግብ ቆጮን የሚወልደው እንሰት ክብር እንዲያገኝ በቀጣይ ለምርምር እንዲውል በአደባባይ መቆሙ ሀቅ ነው ተብሏል። በጉራጌ ሕዝብ ዘንድ በባህላዊ በድራ፣ በወግ፣ በዘመናዊ ዘፈን ሳይቀር የተዜመለት በምሳሌው አነጋገር በክብር ከፍ የተደረገው እንሰት ትናንትን አልፎ ዛሬ የደረሰው ነገን የሚሻገር የገዘፈ የታሪክ ደርዝ የያዘ መሆኑም ይገለጻል። እንሰት በአሁኑ ሰዓት ከ20 ሚሊዮን ሕዝብ በላይ ለምግብነት እንደሚጠቀሙትም ይነገራል። በወልቂጤ ከተማ እስካሁን የተሰራው የኮሪደር ግንባታ ተጠናቆ ለአገልግሎት ክፍት መሆኑ ተገለጸ። ወልቂጤ ከተማ በራሱ በጀት ያሰራውን ከወልቂጤ አደባባይ እስከ ገብርኤል ቤተክርስቲያን ያለውን የኮሪደር ግንባታ አስመርቆ ክፍት ማድረጉን አስታውቋል። በከተማው እየተገነባ የሚገኘው የኮሪደር ግንባታም ገና ያልተጠናቀቀ እጅግ መጓተትን የሚስተዋልበት መሆኑም ተገልጿል። ከተማው በዋና መንገድ ያለቀ የኮሪደር ግንባታ እስካሁን እንደሌለም ተነግሯል። በብዙዎች ዘንድ ቅሬታ እየተነሳበት የቆየው የዋና አስፓልት ግንባታው ተከትሎ እየተሰራ የሚገኘው የከተማው ኮሪደር ግንባታ ጥራትና የፍጥነት ችግር እንዳለበት የግንባታው ስራ የተመለከቱ ምንጮች ያስረዳሉ። ይህን ለማስተካከል የከተማው አስተዳደር ከሚመለከታቸው አካላት እየተነጋገረ እንደሆነ ሲነገር ቆይቷል። በዚህም አንዳንድ ማሻሻያዎች ቢኖሩም በሚፈለገው መጠን ለውጦች ግን የሉም ተብሏል። እስካሁን በከተማው የኮሪደር ስራ የተሰራው በጣም ትንሽ የሚባል ነው ከከተማው ስፋት አንጻር ብለዋል ምንጮች። ይህም በተለምዶ መሀል አደባባይ ከሚባለው አንስቶ እስከ ገብርኤል ቤተክርስቲያን ድረስ ያለው መንገድ ብቻ ነው ተጠናቆ ለአገልግሎት ክፍት የተደረገው። በከተማው መስተዳድር በጀት ሰርቶ መጠናቀቁን ከተገለጸው ከዚህ የኮሪደር መንገድ ውጪ በከተማው የውስጥ ለውስጥ የኮሪደር ስራዎች ገና አለመጀመራቸውም ተነግሯል። መንገዱን ክልሉ ለሚያከብረው ለ20ኛው የብሔር ብሔረሰቦችና ህዝቦች ቀን ተሰርቶ ክፍት በማድረግ በከተማው ስቴዲየም ውስጥ ለተከፈተው የባዛርና ኤግዚቢሽን ለሚመጡ እንግዶች መግቢያና መውጫ እንደሚያገለግልም ተገልጿል። የክልሉ ፕሬዝዳንት ዶክተር እንዳሻው ጣሰው አማካኝነት በዓሉ ምክንያት በማድረግ ሀገር አቀፍ የንግድና ባዛር ኤግዚቢሽን በይፋ በከተማው ስቴዲየም ውስጥ ማስጀመራቸውም ተዘግቧል። ከገቢዎች ጋር የተገናኘ ቅሬታዎች ያላቸው ደንበኞች በሳምንት አንድ ቀን ተቀብሎ በማነጋገር መፍትሄ የሚሰጥ መሆኑን ተገለጸ። የአዲስ አበባ ከተማ አስተዳደር ከንቲባ ጽሕፈት ቤት ከአዲስ አበባ የግብር አሰባሰብና የገቢዎች አገልግሎት አሰጣጥ ጋር የተያያዙ ቅሬታዎችን ከሐሙስ ጀምሮ
በሳምንት አንድ ቀን መመልከት የሚጀምር መሆኑን ገልጿል። ጽሕፈት ቤቱ ከገቢዎች አገልግሎት ጋር በተያያዘ ለሚኖሩ ማንኛውም አይነት ቅሬታ መፍታት የሚያስችል አዲስ አሰራር በከንቲባ ጽሕፈት ቤት ስር መዋቀሩን ማሳውቋል። አዲስ በተዋቀረው የቅሬታ አፈታት መዋቅር የሚቀርቡለትን ቅሬታዎችን እንደሚመለከት ጽሕፈት ቤቱ የገለጸ ሲሆን በአዲስ አበባ ከተማ አስተዳደር የገቢዎች ቢሮ ስር የተዘረጋውን የቅሬታ አፈታት ስርዓት ግን እንደተጠበቀ መሆኑን አስታውሷል። ከገቢዎች ጋር የተገናኘ ቅሬታዎች ያሏቸውን ደንበኞች በሳምንት አንድ ቀን ተቀብሎ በማነጋገር መፍትሄ የሚሰጥ መሆኑን አሳውቋል። የትግራይ ክልል ሰራተኞችን ከሀገር አቀፍ የደሞዝ ጭማሪ ማግለል የሰብአዊ መብት ጥሰትና የፕሪቶሪያን ስምምነት የጣሰ ነው ሲል ህወሓት ለፌዴራል መንግስቱ ክስ አቀረበ። ህወሓት ከመስከረም ወር ጀምሮ በሀገር አቀፍ ደረጃ የተተገበረው የደሞዝ ጭማሪ የትግራይ መንግስት ሰራተኞችን አያካትትም ብሏል። ይህም የሰብአዊ መብቶችና የፕሪቶሪያ ኮንቬንሽን የሚጠስ ነው ብሏል። የትግራይ መንግስት ሰራተኞች ደሞዝ ለ17 ወራት አልተከፈልም። የፌዴራል መንግስት የራሱን ህዝብ በደሞዝ ጭማሪ ላይ እገዳ በማድረግ መቅጣት ህገወጥ ነው ብሏል። የፌዴራል መንግስት ህዝብና ህወሓት እኩል አድርጎ እንዲይዝና የትግራይ ህዝብን የሚጎዳ ውሳኔዎችን እንዲያቆም አሳስቧል። ፓርቲው የፌዴራል መንግስት እርምጃ የመነጨው ህገ መንግስቱንና የፕሪቶሪያ የተኩስ አቁም ስምምነት ካለ ማክበር እንደሆነ እናምናለን ብሏል። ሁሉም ባለድርሻ አካላት ፌዴራል መንግስት ላይ ትርጉም ያለው ጫና እንዲያደርጉ ጥሪ አቅርቧል። ከዚህ በተጨማሪም የነዳጅ ክልከላውም ተገቢ አይደለም ብሏል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደም የፌዴራል መንግስት ለሁለተኛ ዙር የደሞዝ ድጎማ እንዳላክም ተናግሯል። ነጻ ሕክምና የማይሰጡ ተቋማትና ሐኪሞች በህግ ይጠየቃሉ ሲል የመንገድ ደህንነትና መድህን ፈንድ አስታወቀ። በትራፊክ አደጋ ጉዳት ደርሶበት ወደ ሕክምና ተቋማት ያመራ ማንኛውም ሰው እስከ 15000 ብር የሚደርስ አስቸኳይ ነጻ ሕክምና አገልግሎት እንዲያገኝ የሚፈቅደው መመሪያ ተግባራዊ የሚያደርጉ ተቋማትና ባለሙያዎች በህግ ይጠየቃሉ ተብሏል። የመንገድ ደህንነትና መድህን ፈንድ አገልግሎት እንዳስታወቀው የመንግስትም ሆነ የግል የሕክምና ተቋማት ጉዳት ደርሶበት የሚመጣን ማንኛውም ግለሰብ በነጻ የመርዳት ግዴታ ቢኖራቸውም አንዳንድ ተቋማት መመሪያውን በታዘዘው አሰራር ተግባራዊ ያደረጉ አይደለም። መመሪያውን ተላልፈው የተገኙ የሕክምና ባለሙያዎችና ተቋማቱ እርምጃ ይወሰድባቸዋል ሲሉ ማስጠንቀቂያ የሰጡት የአገልግሎቱ የህዝብ ግንኙነት አስተባባሪ አቶ ሱራፌል ብርሃኑ ሁሉም የሕክምና ተቋማት ለትራፊክ አደጋ ተጎጂዎች ያለ ምንም ቅድመ ሁኔታ አስቸኳይ የሕክምና እርዳታ መስጠት እንዳለባቸው አጽንኦት ሰጥቷል። ይህ ግዴታ የተቀመጠው ከ2005 ዓ.ም ጀምሮ እንደሆነ ያስታወሱት አስተባባሪው በወቅቱ የወጣው ተቋማቱ እስከ 2000 ብር የሚደርስ ሕክምና በነጻ እንዲሰጡ የሚያዘው መመሪያ ተሻሽሎ ወደ 15000 ብር መሻሻሉን ተናግሯል። ምንም እንኳን ስልጠናና መመሪያ በተደጋጋሚ ቢሰጥም ጥቂት የማይባሉ የጤና ተቋማት ህጉን አላውቀውም በሚል ምክንያት አገልግሎት ከመስጠት መቆጠባቸው ለቅጣት ይዳርጋቸዋል ሲሉም አስጠንቅቋል። ተመሳሳይ ጥፋት የተገኘባቸው ህጉን የማያከብሩ ተቋማትን በወጡ ደንብና መመሪያዎች መሰረት ተጠያቂ ለማድረግ ለህግ አስከባሪ አካላት ስልጠና እንደሚሰጥም አብራርቷል። የጤና ተቋማት ለነጻ አስቸኳይ ሕክምና ያወጡትን ወጪ ተመላሽ እንደሚደረግ ያስረዱት አቶ ሱራፌል ፈንዱ ይህን ነጻ አስቸኳይ ሕክምና ለማስፈጸም የሚያስችል ገንዘብ የሚያሰባስበው ከራሱ መዋጮ በተጨማሪ ከኢንሹራንስ ኩባንያዎች እንደሆነም ተገልጿል። የተሰበሰበው ገንዘብ ከጤና ሚኒስቴር ጋር በመተባበር ለተጎጂዎች ድጋፍ ይውላልም ብለዋል። አማራና ትግራይ ክልሎች በሚወዛገቡባቸው የራያ ወረዳዎች እገታ፣ ዝርፊያ፣ ግድያና የግዳጅ ምልመላ መበራከቱን ተገለጸ። በአካባቢው የሚፈጸመው እገታ፣ ዝርፊያና ግድያ ማንነትና የፖለቲካ አመለካከትን ጭምር መሰረት ያደረገ መሆኑ ተገልጿል። በዚህ ድርጊት በዋናነት እየተሳተፉ የሚገኙት የትግራይ ጊዜያዊ አስተዳደር የጸጥታ አባላትና የአማራ ፋኖ ታጣቂዎች ናቸው የተባሉ ቡድኖች መሆናቸውም ተሰምቷል። በአላማጣ ከተማ ባለፈው ሳምንት ብቻ 2 ወጣቶች በተከታታይ ተገድለዋል ተብሏል። ቀሲስ ናየው ደርበው የተባሉ የአቦ ቤተክርስቲያን አስተዳዳሪ ህዳር 18 ከኮረም ከተማ በምሽት በታጣቂዎች ታፍነው እንደተወሰዱና ታጣቂዎች እኚሁ የሃይማኖት አባትና ሌሎች ታጋች ወጣቶችን ለመልቀቅ እስከ 1 ሚሊዮን ብር እንደጠየቁም ተገልጿል። ከ1 ዓመት በፊት እንደ አዲስ የተቋቋመ የራያ ሀገረ ስብከት ሂሳብ ሹም መምህር ሐረገወይን አያሌው፣ የቅልሻ መድኃኔዓለም ቤተክርስቲያን አስተዳዳሪ ሊቀ ስዩማን ቀሲስ ካሳይ መርሳ፣ የራያ አላማጣ ቤተክርስቲያን ጽሕፈት ቤት ኃላፊ መሪጌታ የማነ ብርሃን ታፈሰም ባለፈው 1 ወር ውስጥ እንደታገቱ ዘገባዎች አስረድቷል።
የተከበራችሁ ውድ የጉራጌ ኒውስ ኔትወርክ ተከታታዮች ለሰዓቱ የነበሩን ዜናዎች እነዚህ ይመስሉ ነበር። ቆይታችሁ ከጄኔን ጋር ስለሆነ እናመሰግናለን። መልካም ጊዜ